እንግዲህ ባርነት የሚለውን ቃል ስንሰማ አብዛኛውን ጊዜ በአይነ ህሊናችን የሚመጣው ምስል ምንድን ነው? ያው ደቡብ አሜሪካ ያሉ እርሻዎች አይደል? አዎ ልክ ነሽ። በደቡብ አሜሪካ ያሉ ግዙፍ የእርሻ ማሳዎች፣ በጠራራ ፀሐይ በጥጥ እርሻ ውስጥ የሚሰሩ በመቶዎች የሚቆጠሩ ሰዎች፣ እንደዚህ አይነት ሰፊና ግልጽ የሆነ የጭቆና ትዕይንት ነው አይደል ወደ አእምሯችን የሚመጣው? አዎ አብዛኛውን ሰው የሚያስበው ያንን ነው። ነገር ግን የዛሬው ጥልቅ ዳሰሳችን ማለት ዛሬ የምንመለከተው የሳሙኤል የምርምር ጽሑፍ ጭቆና እጅግ የተለየ እና ስውር መልክ ሊኖረው እንደሚችል ነው የሚያሳየው። ጽሑፉ ለምን ካናዳ ጥቁሩን ትጠላለች ወይም በእንግሊዝኛው ዋይ ካናዳ ሄትስ ብላክ ፒፕል የሚል ርዕስ ነው ያለው። ርዕሱ ራሱ በጣም ይሞግታል። በጣም እንጂ። ስለ ካናዳ ያለንን የተለመደ ያው የነጻነትና የሰላም ምድር የሚለውን ትረካ ሙሉ በሙሉ ነው የሚሞግተው። አድማጮቻችን እስቲ ያስቡት፣ በረዶ በበዛበት የሰሜን አገር በአንድ ነጭ ነጋዴ ቤት ውስጥ ብቸኛ ጥቁር አገልጋይ ሆኖ መኖር ምን እንደሚመስል። ልክ ነው። ምን መሰለ፣ የሳሙኤል የምርምር ጽሑፍ ዋና ትኩረት ይህንን ስውር ታሪካዊ ሂደት መመርመር ነው። ጽሑፉ ካናዳን ከዘረኝነት የጸዳች የተጨቆኑ ሰዎች መጠጊያ አድርጎ ያቀርበውን ታዋቂ ትረካ ወደ ጎን ይተዋል። ይልቁንም ከቅኝ ግዛት ጊዜ ጀምሮ እስከ ዘመናዊ የከተማ ፕላን ድረስ የተዘረገውን መዋቅራዊ የዘረኝነት ታሪክ ነው የሚተነተነው። አጥኚው ይህንን የሚያደርገው ዝም ብሎ ታሪካዊ ክስተቶችን በቅደም ተከተል በመዘርዘር አይደለም። ታዲያ እንዴት ነው? ጭቆናው እንዴት ከጊዜ ወደ ጊዜ መልክ እየቀየረ ማለት ከግልጽ የጉልበት ብዝበዛ ወደ ውስብስብ የፖሊሲና የሕግ ማዕቀፎች ውስጥ እንደተሰገሰገ ነው የሚያሳየው። እና በዚህ ዳሰሳችን ጽሑፉ ያቀረባቸውን መረጃዎች መነሻ አድርገን ይሄ ስርዓት እንዴት እንደተገነባ አብረን እንመረምራለን። ጥሩ። በጣም የሚገርመው የጽሑፉ መነሻ በ17ኛውና በ18ኛው ክፍለ ዘመን በሰሜኑ ክፍል በተለይም በኒው ፍራንስ እና በብሪቲሽ ሰሜን አሜሪካ የነበረው የባርነት ስርዓት አወቃቀር ነው። አዎ ቅድም እንዳልኩት እዚህ ጋር የምናየው በመቶዎች የሚቆጠሩ ሰዎችን በአንድ ማሳ ላይ ያሰባሰበ ስርዓት አይደለም። ሳሙኤል እንደሚገልጸው እጅግ የተበታተነ ስርዓት ነበር። አዎ ዲስፐርስድ የሆነ ልክ ነው። ጥቁሮችና የአካባቢው ነባር ሰዎች በየቤተሰብ ውስጥ እንደ የቤት ሰራተኛ ወይም በዕደ ጥበብ ሥራዎች ላይ ተበታትነው ነበር የሚኖሩት። ታዲያ ታሪክ ጸሐፊዎች ይህንን መበታተን ስርዓቱ ብዙም ያልከፋ እንደነበር አድርገው ነው ሲያቀርቡት የቆዩት። እኔ ግን ይህንን ሳስበው ያው የሰው ኃይል አስተዳደር ወይም ኤችአር በሌለበት እጅግ ጨቋኝ በሆነ የቤተሰብ ንግድ ውስጥ ብቸኛ ሰራተኛ ሆኖ ከማገልገል ጋር አይመሳሰልም እንዴ? አብሮ የሚሰራ ብሶትን የምትነግረው ሰው እኮ የለም። በትክክል በጣም ጥሩ ምሳሌ ነው። የሳሙኤል ጽሑፍ በትክክል የሚያነሳው ይህንኑ የስነ ልቦናና የሕግ ተጋላጭነት ጉዳይ ነው። ደራሲው የኦሊቪዬ ሎን ዡንን ታሪክ በ1628 ከተመዘገቡ ማኅደሮች አውጥቶ ለዚህ ማሳያነት ይጠቀማል። እንዴ ቆይ 1628 ያን ያህል ጥንታዊ ነው? አዎ በጣም ቆይቷል እኮ። እና ኦሊቪየር በአንድ የነጭ ቤተሰብ ውስጥ ብቸኛ ጥቁር በመሆን ነበር የሚኖረው። ጽሑፉ እንደሚሞግተው ይሄ መበታተን ስርዓቱን ቀላል አላደረደው፣ ማለት የባሰ ከበደው ነው። ልክ ነው። ይልቁንም የዕለት ተዕለት የቅርብ ክትትልን፣ ማይክሮ ሰርቬላንስን እና ፍጹም ቁጥጥርን ነው የፈጠረው። በግዙፍ እርሻ ላይ ያሉ ሰዎች ቢያንስ እርስ በርስ የመነጋገር እና ባህላቸውን የማካፈል ዕድል ነበራቸው አይደል? አዎ እውነት ነው። ነገር ግን በሰሜኑ የነበረው ይሄ ብቸኝነት ግለሰቡን ከማንኛውም ማህበራዊ ድጋፍ ነጥሎ ለባለቤቱ ፍጹም ሕጋዊ እና አካላዊ ክትትል አሳልፎ የሚሰጥ እንደነበር ነው አጥኙም ያብራራው። ታዲያ በዚህ ጥብቅ ክትትልና ፍጹም ብቸኝነት ውስጥ ሆኖ እንዴት መኖር ቻሉ? ማምለጫ መንገድስ እንዴት ሊታሰብ ይችላል? እሱ ነው የሚገርመው። ምክንያቱም ያው በዛ ሁኔታ ውስጥ ሆኖ አመጽ ማሰብ ቀርቶ የማምለጫ ካርታ ለማውጣትም እኮ የሚረዳ ሰው የለም። በጽሑፉ ውስጥ ከተቀመጡት አስገራሚ ነጥቦች አንዱ ይህ የሰው ልጅ የመቋቋም አቅም የሚገለጽበት መንገድ ነው። ሳሙኤል በምርምሩ እንዳሳየው ይሄ ከባድ ብቸኝነት ሙሉ በሙሉ እጅ መስጠትን አላስከተለም። ይገርማል። ታዲያ ምን አደረጉ? ይልቁንም እነዚህ በየቤቱ የተበታተኑ ሰዎች እይታ ውስጥ በማይገቡ መንገዶች
ድብቅ ማህበራዊ ትስስሮችን መፍጠር ጀመሩ። መረጃዎችን በድብቅ ይለዋወጣሉ፣ የራሳቸውን የድጋፍ መረብ ይገነባሉ። ደራሲው እነዚህን ጥቃቅን የትስስር መዋቅሮች ከጊዜ በኋላ ለሚመጣው ትልቅ የነጻነት ትግል፣ ለስደት ጉዞዎች እና ለሕግ ተጋደሎች መሰረት የሆኑ ወሳኝ ምዕራፎች እንደሆኑ አድርገው ነው የሚያቀርበው። ማለት ስርዓቱ በበታተናቸው ቁጥር እነሱ ደግሞ በማይታይ ሁኔታ የከርሰ ምድር ስር እንደሚሰር ተክል የራሳቸውን መረብ ዘረጉ ማለት ነው። በትክክል ይሄ ግንዛቤ በጣም አስደናቂ ነው። እናም እነዚህ በድብቅ የተገነቡ መረቦች በኋላ ላይ ትላልቅ የፖለቲካና የጦርነት ክስተቶች ሲፈጠሩ እንዴት እንደጠቀሙ እንመለከታለን። ለምሳሌ 1783 አካባቢ የተካሄደውን የአሜሪካ አብዮት ብንወስድ ብሪታንያ ለአሜሪካ ባሮች አንድ ትልቅ ቃል ገብታ ነበር። ከኛ ጎን ተሰላለፉ እና ነጻነት እንሰጣቸዋለን የሚል። ልክ ነው። በዚህ ምክንያት ወደ 3,000 የሚጠጉ ጥቁር ሎያሊስቶች ወደ ኖቫ ስኩሺያ እና ኒው ብራንስዊክ እንደተጓዙ ጽሑፉ ይገልጻል። ግን እዚህ ጋር የሳሙኤልን ትንታኔ በተመለከተ አንድ ጥያቄ ይፈጠራል። ምንድን ነው? ለአሜሪካ ባሮች ነጻነትን መስጠት ምን እንኳን ጦርነቱ ውስጥ ቢሆንም የብሪታንያ መንግስት ያደረገው የሞራልና የበጎ አደራገት እርምጃ ተደርጎ ሊወሰድ አይችልም እንዴ? ታሪኩን ከላይ ላዩ ሲያዩት የሞራል እርምጃ ሊመስል ይችላል። ነገር ግን የሳሙኤል ምርምር ይህንን አመለካከት በጽኑ ነው የሚሞግተው። ማለት ሌላ ዓላማ ነበራቸው? አዎ። በጽሑፉ መሰረት የነጻነት አዋጁ በምንም መልኩ በጎ አደራገት አልነበረም። ይልቁንም የአሜሪካን አማጽያን የሰው ኃይልና ኢኮኖሚያዊ መሰረት ለማዳከም የታለመ ንጹሕ ስልታዊ የጦር መሳሪያ ነበር። ጸሐፊው ይህንን ለማስረዳት ሎያሊስቶቹ ካናዳ ከገቡ በኋላ የገጠማቸውን እውነታ በዝርዝር ያቀርባል። ለምሳሌ እንደ ሪቻርድ ፒየርፖይንት ያሉት ወታደራዊ መሪዎች ያገለገሉት ነጻነትን ብቻ ሳይሆን መሬት አግኝተው ራሳቸውን ለማስተዳደር ነበር። ሆኖም የብሪታንያ መንግስት እውነተኛ እኩልነትን በተግባር ለመስጠት ፈቃደኛ እንዳልነበረ ጽሑፉ ያስረዳል። ቃል የተገባላቸው መሬት እኮ ጥራት የሌለው መሆኑን ሳነብ በጣም ነው የገረመኝ። አዎ፣ በጣም ለግብርና በማይመች በድንጋያማ ቦታ ላይ መሬት ተሰጣቸው፣ ያውም እኮ የባለቤትነት ማረጋገጫ ሳይኖረው። በትክክል። የባለቤትነት ማረጋገጫ ከሌለ ደግሞ አንድ ማህበረሰብ እንዴት ሀብት ማፍራት ይችላል? ብድር ማግኘት አይችልም፣ መሬቱን ማሻሻል አይችልም። ጽሑፉ እንደሚለው ቶማስ ፒተርስ የተባለው መሪ ይህንን አድልዎ በመቃወም በ1791 ፍትህ ፍለጋ አቋርጦ እስከ ለንደን ድረስ ተጉዟል። ልክ ነው። የሚያሳየው እኮ መዋቅሩ ተስፋ በመስጠት እና በተግባር በመንፈግ መካከል ያለውን ግዙፍ ክፍተት ነው። አዎ፣ የሳሙኤል ጽሑፍ ይህንን የመንግስት ክህደት አጠናክሮ ለማሳየት የጃማይካ ማሩኖችን ታሪክ በስፋት ይተነትናል። አዎ፣ ማሩኖቹ በጃማይካ ውስጥ የራሳቸውን የራስ ገዝ አስተዳደር መሰርተው የነበሩ ጠንካራ እና አሻፈረኝ ባይ ማህበረሰቦች ነበሩ። የብሪታንያ መንግስት ይህንን ራሱን በራስ የማስተዳደር አቅም እንደ ትልቅ ስጋት ስላየው በ1796 ማህበረሰቡን ለማፈራረስ ያልተጠበቀ ስልት እንደተጠቀመ ጽሑፉ ያትታል። ጸሐፊው ይህንን የአየር ንብረት መፈናቀል በማለት ይጠራል። የአየር ንብረት መፈናቀል የሚለው ጽንሰ ሐሳብ እዚህ ላይ እንዴት ነው የሚሰራው? ምክንያቱም መንግስት ሆን ብሎ የአየር ንብረቱን እንደ ጦር መሳሪያ ተጠቀመበት ሲባል ለማመን ይከብዳል። ሞቃታማ ከሆነችው ጃማይካ ወጥቶ እጅግ ቀዝቃዛ ወደ ሆነችው ሃሊፋክስ ማጋዝ ዝም ብሎ የቦታ ቀያሪ ሳይሆን ፊዚካሊ እና ስነ ልቦናዊ ስብራትን ለማምጣት የታሰበ ስልት መሆኑን ነው ደራሲው የሚያስረዳው አይደል? ልክ ነው። የሳሙኤል መከራከሪያ ይሄ የተፈጥሮን ጸባይ ተጠቅሞ ማህበረሰቡን የማኮላሸትና ማንነቱን የማጥፋት ፖሊሲ ነበር የሚል ነው። ወደ በረዶማው አካባቢ ሲወስዷቸው ማሩኖቹ ያለፈ ታሪካቸውን ረስቶ ተገዢ የሆኑ ርካሽ የቀን ሰራተኞች ይሆናሉ የሚል ግምት ነበረ። ነገር ግን ጽሑፉ እንደሚያሳየው ማሩኖቹ በማንነታቸውና በህብረታቸው ጸንተዋል፣ አልተበገሩ። አዎ፣ የተጫነባቸው የአየር ንብረት ለውጥም ሆነ የመንግስት ቸልተኝነት የፖለቲካ አቋማቸውን ሊሰብሩ አልቻለም። በመጨረሻ ላይም ብሪታንያ ማህበረሰቡን መቆጣጠር ስላልቻለች በ1800 ወደ ሴራሊዮን እንዲዛወሩ አድርጋለች። ይገርማል። ጽሑፉ ይህንን ክስተት መዋቅሩ ራሱን የቻለ ጥቁር ማህበረሰብን ምን ያህል እንደሚፈራ እና ሰልጣዊ ማግለልን እንዴት እንደሚጠቀምበት ሚያሳይ ዋነኛ ማስረጃ አድርጎ ያቀርበዋል። መንግስት መሬት በመንፈግ በአየር ንብረት በመክታት እናም በማግለል ተስፋ ሊያስቆራቻቸው ሲሞክር፣ ቀጣዩ ትውልዱ የወሰደው እርምጃ ግን አስገራሚ ነው። አዎ፣ በጣም ከ1830ዎቹ በኋላ በድብቅ መንገዱ ማለትም በአንደርግራውንድ ሬልሮድ ወደ ካናዳ የገቡት በሺዎች የሚቆጠሩ ጥቁሮች
የመንግስትን እርዳታ መጠበቅ አቁሞ የራሳቸውን ከተሞች መገንባት ጀመሩ። ቄስ ዊልያም ኪንግ በ1849 የመሠረቱት ባክስተን የተባለው ማኅበረሰብ በጽሑፍ ውስጥ በሰፊው ተነስቷል አይደል? በትክክል የባክስተን ከተማ ምስረታ በሳሙኤል የምርምር ጽሑፍ ውስጥ እንደ ትልቅ የኢኮኖሚና የፖለቲካ ነጻነት ማሳያ ሆኖ ነው የቀረበው። እነዚህ ማህበረሰቦች ዝም ብሎ ቤት ሰርቶ አልተቀመጡም። የራሳቸው የሆነ የፋይናንስ አስተዳደር ዘረጉ፣ መጋዝ ቤቶችን እና የጡብ ማምረቻዎችን ገነቡ። ደራሲው ይህንን ሂደት ሲያብራራ ማህበረሰቡ ከውጭው ከጠላትነትና ካድሎ ከተሞላው ገበያ ጥገኝነት ለመላቀቅ የራሱን ዝግ እና ራሱን የቻለ ኢኮኖሚ ስርዓት እንዴት እንደፈጠረ ያሳያል። የራሳቸውን ዓለም ፈጠሩ ማለት ነው። ልክ ነው። በተጨማሪም እንደ ሜሪ አን ሻድ ኬሪ ያሉ መሪዎች የመሰረቱት ጋዜጣ በእነዚህ የተበታተኑ ማህበረሰቦች መካከል መረጃን በማሰራጨት የሐሳብና የፖለቲካ ትስስር እንዲጠናከር ትልቅ ሚና እንደተጫወተ ጽሑፉ ይዘረዝራል። የሜሪ አን ሻድ ኬሪ ጋዜጣ ልክ እንደ ሕይወት አድን የመረጃ መስመር ነበር ማለት ነው። አዎ። ነገር ግን እዚህ ላይ የሳሙኤልን ጽሑፍ ሳነብ አንድ የሞገተኝ ትልቅ ጥያቄ አለ። እነዚህ ሰዎች ከተማዋና አገሪቱ በግንባ ውስጥ ገብተው በእኩልነት እንዲኖሩ ስላልፈቀደችላቸው የራሳቸውን ምሽግ ከውጭ ገንብተው ራሳቸውን ቻሉ። ሆኖም ወደ አንደኛው የዓለም ጦርነት ስንመጣ መጀመሪያ ላይ አገሪቱ ጥቁሮችን ለውትድርና አልቀበልም ብላ ገፍታቸው ሳለ በኋላ በ1916 ነምበር 2 ኮንስትራክሽን ባታሊዮን የተባለ ውጊያም ማይሳተፍ ግን እጅግ አድካሚና አደገኛ የጉልበት ሥራ የሚሠራ ጦር ስታቋቁም በፈቃደኝነት ተቀላቀሉ። አዎ፣ ተቀላቅለዋል። ሙሉ ለሙሉ ላገለላቸው፣ ለገፋቸው እና መብት ለነፈጋቸው አገር ለምን የራሳቸውን ምሽግተው ሕይወታቸውን ለመስጠት ፈለጉ? እኔ ይሄ ግራ አጋብቶኛል። ጸሐፊው ይህንን የሚመስለውን ተቃራኖ ሲተነትን የወቅቱን የጥቁር መሪዎች የፖለቲካ ስሌት በጥልቀት ይመረምራል። ምን ነበረ ስሌታቸው? በጽሑፉ መሠረት እንደ ሜጀር ዊልያም ኤ ዋይት ያሉ መሪዎች በጦርነቱ መሳተፍን ያዩት እንደ ተራ የውትድርና አገልግሎት ሳይሆን የዜግነት መብትን ለማረጋገጥ የሚደረግ ከፍተኛው የፖለቲካ ትግል አድርገው ነው። መብት ማስከበሪያ አድርጎታል ማለት ነው። ልክ ነው። የሳሙኤል መከራከሪያ ምንድነው? አገሪቱ ዲሞክራሲንና ነጻነትን እየሰበከች ዜጎቿን ግን በዘራቸው ምክንያት ማግለሏ ያለውን ግብዝነት ለማጋለጥ ደም ማፍሰስ እንደ የመጨረሻ ሕጋዊ ማስረጃ ተደርጎ ተወሰዶ ነበር። መብታቸውን በሀገር ስም በሚከፈል ደም ሊገዙት ሞከሩ። መስዋዕትነታቸውን እንደ ሕጋዊ ሰነድ አድርገው ተጠቀሙበት። ግን አገሪቱ ያንን ደም አፍሳሽ መስዋዕትነት እንዴት መለሰችው? ያው እንደምንገምተው ነው። ጽሑፉ እንደሚያሳየው እኮ አገሪቱ ያንን ጀግንነት በክብር እና በውክልነት ከመመለስ ይልቅ ሌላ አይነት ዘመናዊ እና ስውር ጦርነት ነው የከፈተችባቸው። መዋቅራዊው ዘረኝነት ከመሳሪያ ጦርነት ወደ ማዘጋጃ ቤታዊ የከተማ ፕላን ፖሊሲዎች ተቀየረ። በትክክል። የዚህን አስደንጋጭ እውነታ ደግሞ ደራሲው በአፍሪክቪል ታሪክ በስፋት ያሳየናል። አዎ፣ የሳሙኤል የምርምር ጽሑፍ አፍሪክቪልን የዘመናዊ መዋቅራዊ ጭቆና ቁልፍ ማሳያ አድርጎ ነው የሚያቀርበው። አፍሪክቪል ከ1840ዎቹ ጀምሮ በሃሊፋክስ ከተማ ዳርቻ የነበረ ጠንካራ ማኅበራዊ ትስስ እና የራሱ ቤተ ክርስቲያን የነበረው ማኅበረሰብ ነበር። ጸሐፊው አጽንዖት ሰጥቶ እንደሚያነሳው የዚህ ማኅበረሰብ ነዋሪዎች ግብር ከፋዮች ቢሆኑም ከተማዋ ለዘመናት መሠረታዊ የሚባሉትን አገልግሎቶች ማለትም ንጹሕ ውሃ፣ የፈሳሽ ማስወገጃ እና የቆሻሻ ማሰባሰብን ሙሉ በሙሉ ነፍጋቸዋለች። ጽሑፉን ሳነብ የገረመኝ ግን አገልግሎት መከለከሉ ብቻ አይደለም። ታዲያ ምን ነው? አፍሪክቪል ውስጥ ከተማዋ የተገበረችው የዞኒንግ ሕጉ እንዴት እንደ ጦር መሳሪያ እንዳገለገለ ሲያብራራ ነው። ማለት ከተማዋ እጅግ አደገኛ እና ገፊ የሆኑ ተቋማትን፣ የማዳበሪያ ፋብሪካን፣ እስር ቤትን፣ ተላላፊ በሽታ ሆስፒታልን እና የከተማዋን የቆሻሻ መቃያ በማህበረሰቡ ዙሪያ በመክበብ አካባቢውን በዘዴን ነከከችው። አዎ፣ በጣም ያሳዝናል። ይሄ ሁኔታ ያው ልክ የአንድን ተክልህ ውሃ ዘግተህበት ስሩ ላይ ሆን ብለህ መርዝ ጨምረህ በመጨረሻ ቅጠሉ ሲደርቅ እና ሲያረጅ ይሄ አረም ስለሆነ ለራሱ እና ለአካባቢው ጥቅም ሲባል መንቀል አለብን ብለህ እንደማውራት አይሆንም እንዴ? ጸሐፊው የሃሊፋክስን ማዘጋጃ ቤት ድርጊት የሚገልጸው በትክክል በዚሁ መልክ ነው። የሳሙኤል ጽሑፍ ይህንን ሂደት ተራ ቸልተኝነት ብሎ አያልፈውም።
ይልቁንም የከተማ እድሳት በሚል ሽፋን የተፈጸመ ንቁ የሆነ ንብረት የመቀማት ስልተት እንደሆነ ይሞግታል። በ1960ዎች አካባቢውን ለከተማ እድሳት በሚል ሰበብ ሙሉ በሙሉ አፍርስተዋል። ሙሉ ለሙሉ እኮ ነው። አዎ፣ በሌሊት ቤተ ክርስቲያናቸውን በዶዘር ማፍረስ፣ ማህበረሰቡን መበተን እና የትውልድ ሀብትን ማውደም የዞኒንግ ህጎች እንዴት ህጋዊ ሽፋን አላቸው የዘረኝነት መስፈጸሚያ መስሪያዎች ሊሆኑ እንደሚችሉ ደራሲው በዝርዝር አስቀምጦታል። በ2010 የተሰጠው ይቅርታም ቢሆን ማህበረሰቡ ያጣውን ኢኮኖሚያዊ እና ስነልቦናዊ መሰረት በምንም መልኩ ሊመልሰው እንደማይችል ጽሑፉ ያስገነዝባል። ያ የጠፋው የትውልድ ሀብት ጉዳይ ዛሬም ድረስ የሚያስተጋባው ውጤት አለው እኮ። እናም የሳሙኤል ምርምር ወደ መጨረሻው ክፍሉ ሲመጣ ይህንን ያለፈ ታሪክ ዛሬ ላይ እንዴት ልንፈታው ይገባል የሚለውን ጥያቄ ያነሳል። አዎ፣ የካሳው ጉዳይ ልክ ነው። ጽሑፉ አሁን ያለውን አዝማሚያ አጥብቆ ይተቻል። ዛሬ ላይ ትምህርት ቤቶችን በፖርሻ ዋይት ወይም በሊንከን አሌክሳንደር ስም እንሰይማለን። የጥቁሮች ታሪክ ወርን በደማቅ ሁኔታ እናክብራለን። ነገር ግን እነዚህ ተምሳሌታዊ ዕውቅናዎች ብቻቸው መዋቅራዊ ችግሩን ይፈታሉ ወይ የሚለው የደራሲው ዋነኛ ጥያቄ ነው። አዎ፣ አይደለም የሚለው መልሱ። እኔም ይሄንን ሳስበው የጠፋውን ሀብት እና የተነጠቀውን መብት ለመመለስ እነዚህን ታሪካዊ ማህደሮች እንደ ካርታ ከመጠቀም ይልቅ ዝም ብለን ላጣነው ነገር ታላቅ መቃብር እየገነባን አይደለም ወይ ሚል ስሜት ይፈጠርብኛል። ስም ስለለጠፍን ብቻ የተቀማው መሬት አይመለስም እኮ። የሳሙኤል ጽሑፍ ማጠቃለያ ሐሳብም ያጠነጥነው በዚሁ ነጥብ ላይ ነው። ጸሐፊው እንደሚሞግተው እነዚህ ጥቂት ስኬታማ ግለሰቦች ልዩ ተደርገው ሲቀረቡ እና ታሪካቸው በስም አጠራር ሲቀበር አብዛኛው ማህበረሰብ ዛሬም በዕለታዊ ሕይወቱ የሚገጥመውን ስር የሰደደ እንቅፋት ይጋርደዋል ወይም ይደብቀዋል። ማለት ትኩረት ያስጣል። በትክክል ጽሑፉ አጽንዖት ሰጥቶ እንደሚያሳየው ያለፈው ዘመን የፈጠረው የሀብት ልዩነት፣ የአካባቢ ብክለት፣ በትምህርት ስርዓት ውስጥ የሚደረግ ስውር ማግለል እና ፍትሐዊ ያልሆነ የእስር መጠን አሁንም ሕያው ታሪኮች ናቸው። ስለዚህ ደራሲው ከምልክቶች ባለፈ ወደ መዋቅራዊ ካሳ መሸጋገር እንዳለብን ያሳስባል። ሁለተኛ የካሳ ስርዓት ሲል ሳሙኤል በጽሑፉ ምን ማለት ነው? ምክንያቱም ብዙ ጊዜ ካሳ ሲባል ሰዎች እንደ ስጦታ ወይም በጎ አድራጎት አድርገው ነው የሚያስቡት አይደል? አዎ፣ ጽሑፉ ይህንን የተሳሳተ አመለካከት ግልጽ ያደርገዋል። ሳሙኤል ካሳን የሚተረጉመው ለረጅም ጊዜ ያልተከፈለን እና የተዘረፈን ዕዳ እንደ መክፈል ነው። እንደ ዕዳ? አዎ፣ እውነተኛ ካሳ ማለት በምርምሩ መሰረት ለጥቁር ንግዶች ተጨባጭ ካፒታል ማቅረብ፣ የተቀማው መሬት መመለስ፣ በጤና እና ትምህርት ዘርፎች ላይ መዋቅራዊ ኢንቨስትመንት ማድረግ፣ እንዲሁም እነዚህን ታሪካዊ አድሎች ያስተናገዱ የሕግ ማዕቀፎችን ሙሉ በሙሉ ማሻሻል ማለት ነው። ታሪክን ማወቅ እና ማህደር ማስቀመጥ ብቻውን የሕዝብን ሕሊና ከማረጋጋት ውጪ በተጨባጭ ሕይወት ላይ ለውጥ ሊያመጣ እንደማይችል ደራሲው አበክሮ ይገልጻል። የዛሬው ዳሰሳችን በእውነትም የተለመደውን የታሪክ ንባባችንን የሚፈታተን ነበር። በጣም በተበታተነው የሰሜን ባርነት ውስጥ ከነበረው ጥልቅ ብቸኝነት እና የቅርብ ክትትል ተነስተን የብሪታንያን ንጉሠ ነገሥት ለወታደራዊ ስልት ሲል የገባውን የውሸት ተስፋ እና ያደረሰውን ክህደት በሳሙኤል ጽሑፍ መነጽር ተመለከተናል። ልክ ነው። ከዚያም ምንም እንኳን መዋቅሩ ቢገፋቸውም የራሳቸውን ጠንካራ የኢኮኖሚ ስርዓት የገነቡ ማህበረሰቦች እና የዜግነት መብታቸውን በደም ለማረጋገጥ ያደረጉትን ጥረት አይተናል። በመቀጠልም የከተማ ፕላንና የዞኒንግ ሕጎች እንዴት እንደ ጦር መሳሪያ ተቀይሮ የአፍሪክቪልን ስርዓታዊ ውድመት እንዳመጡ መርምረናል። በመጨረሻም ዛሬ ላይ የምናያቸው ተምሳሌያዊ ዕውቅናዎች ብቻቸውን በቂ እንዳልሆኑ እና እውነተኛ መዋቅራዊ ካሳ እንደሚያስፈልግ የደራሲውን ሞጋች ሐሳብ አንስተናል። የሳሙኤል የምርምር ጽሑፍ ትልቁ አስተዋጽኦ ያው ተቀባይነት ባገኘውና ለማመን በሚቀላው የሰላም ምድር ተረካ ላይ ጥልቅ ጥያቄ እንድናነሳ ማሻሎ ነው። ታሪክን በስም መሰየም ብቻ ሳይሆን ከህንፃዎች ጀርባ ያለውን እውነተኛና ቁሳዊ የህብረተሰብ ህይወት እንድንመረመር እንዲሁም ፖሊሲዎችና ህጎች እንዴት በትውልድ ላይ ተጽዕኖ እንደሚያሳድሩ በሚገባ እንድንገነዘብ የሚያደርግ ሰነድ ነው። እንግዲህ የዛሬውን ጥልቅ ዳሰሳ ስናጠናቅቅ አድማጮቻችን አንድ ነገር ቆም ብለው እንዲያሰላስሉ ጋብዛለሁ። በመግቢያችን ላይ ስላነሳ ነው ያለምንም እንከን ስለተገነባው ውብ ህንፃ አስቡ።
ዛሬ ላይ በየከተሞቻችን የምናያቸው የዞኒንግ ሕጎች፣ የምንጠቀምባቸው የትምህርት ቤት በጀቶች አወቃቀር ወይም የመሰረተ ልማት ስርጭቶች ቀድሞ በተሰራው በዚህ እኩልነት በሌለው መሰረት ላይ የቆሙ ከሆኑም እኛስ ዛሬ ላይ ሳናውቀው በዚህ ያው በሆነ ታሪካዊ መዋቅር ውስጥ እንዴት የተሳተፍን ወይም ሳንጠይቅ ተጠቃሚ ሆነን ይሆን? ይህንን የጥያቄ ምልክት ለእናንተ ወጥተነዋል። እስከ ቀጣዩ ጊዜ ቸርን ሰንብት።